ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በዐይንናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያድርገን። ዛሬ የአንድ ወንድማችንን ታሪክ ለማየት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ከኡስታዝ ሐቢብ ክፍል 2 ወደ እርሱ መጣበታለሁ። እናታችንን ሰደን ወራት አለፉ። እኔና እህቶቼ ብቻ አንዳንዴ ከሚመጸወትልን ምግብ ውጪ ያሳደርናቸውን እየበላን ረመዳን መጣ። ያን ሳምንት ጁምዓ ምሽት ነው ትዝ ይለኛል። አጎንብሼ ከትላንት ራት የተረፈውን ጥቂት የደረቀ ዳቦና ውሃ ለማሞቅ ወደ ምድጃው አመራው። 2 ታናናሽ እህቶቼ የ10 ዓመቷንና ገና የ7 ዓመቷን በመከራ ያለ እራት ያለ ምግብ አባብዬ ያስተኛዋቸውን እህቶች ለስሑር ማንቃት መቀስቀስ አልፈለኩም። ኡስታዜ በዛን ወቅት እኔ ምንም እንኳን ትንሽ ልጅ ብሆንም የእነዚህን ልጆች 2 ንጹሐን ልጆች ተስፋ የሰነቀ አይኖች እኔን እንደ ሹል ነገር ይወጉኝ ነበር። እኔ የነሱ ብቸኛ ተስፋ ነኝ። የነሱ ወንድም አባት ከባድ የኃላፊነት ሸክም በትከሻዬ ላይ ተጭኗል። እናቴ ተመልሳ እኛ ዘንድ መታ ደግሞ ሲነሳባት በቢላ ስትሯሯጠን አይተው ከወራት በፊት ወደ ከተማ ወጣ ብሎ ወደሚገኝ የዘመዳ ቤት በድጋሚ ለጊዜው ወሰዷት። አባቴ ከሞተ በኋላ የሰፈር ሰዎች መጥፎ ነገር እንዳይናገሩ እንዳያሽሟጥጡባትም ትፈራለች። እናቴ አላህ ይጠብቃት በአባቴ ድንገተኛ ሞትና ጥቃት ሳቢያ አእምሮዋ ልክ አልነበረም። እሷ ወደ ዘመዶቿ እንድትሄድ እንድትበር የአባቴ ታላቅ እህት የሆነችዋ አክስቴን ትፈልግ ነበር። አክስቴ እኛም በመጥላት ትታወቃለች። ስለኛ መቼም ጥሩ ነገር አውርታ አታውቅም። አባታችን በገዛው ቤት እንኳን ሰላም እንዳይኖረን ዙሪያ ጎረቤቶቹን ቦሬ ትይዛቸዋለች። እናቴን ያሸማቀቋታል ልክ እንደ መጥፎ ዕድል። በወቅቱ አክስቴ ትልቅ ንግድ ያላትና ከአባቴም በላይ ሀብታም ተብላ የምትታወቅ ሴት ነበረች። ቤታችን እኛ በሌለንበት ወይም አሳቻ ሰዓት ላይ ትመጣና ግቢ ገብታ ሰው እንዲያያት አትክልቶችን ውሃ አጠጥታ ለአላፊ አግዳሚ ወኔ ቢጤ ገንዘብ ሰጥታ ልክ እኛን እንደምትረዳ አይነት አክት አድርጋ ሐታ ከሰፈር ሰዎች ለሚመጣልን እርዳታ ብሎም አይዟችሁ አባት ነው የሞተባችሁ ብሎ ለሚመጣ ሰው ሁሉ አክስቴ በቁጣ ለነዚህ ምንም አትስጡ፣ እነሱ ከናንተ ምንም አይፈልጉም፣ አጉል አትመጻደቁብን፣
እቺ ፎቃቃ እናታቸው ናት ደግሞ አቃጥላ የገደለችው። እሷ ከመጣች መጥፎ እድል ብቻ ነው የምታመጣው። አጉል ከእህቱ በላይ አሳቢ አታስመስሉ፣ ለማኝ አታደርጓቸው፣ ስራ መስራት ይማሩ ምናምን ቅብርጥርጥር ትል ነበር። ይህ በዛ እድሜ የማስታውሰው የሰማሁት ነገር ነበር። እኔ ሳለሁ ደግሞ ምን ልትል እንደምትችል አስቡት። ወደዛ ወደ ረመዳን ምሽት ልመልሳችሁና ረመዳን ወቅት ሌሊት ዳቦውን በእጄ ጨብጬ ወደ በሩ አቅጣጫ ተመለከትኩ። ወላሂ የረመዳን የመጀመሪያው ጾም መያዣ ሌሊት ነበር። ለኔ ያቺ ቀን በተለይ ያ ቅጽበት ልዩ ናት። የረመዳን ጾም መያዣ ሰዓት ከመድረሱ ወይም ስሑር ከመድረሱ በፊት እኔና እህቶቼ አፋችንን የምናስነካበት እንኳን ደህና ምግብ ቀርቶ ከደረቀው ዳቦ ውጪ ምንም ነገር እንደሌለ አስተዋልኩኝ። ውስጤን ክፍት ብሎት አይኔ እንባ ቀርሮ አባዬ አንተ የለህም፣ አሁን እኔ ነኝ ወንድም አባት፣ እንዲህ ጉድ አደረከኝ፣ እንዲህ ጨከንክብኝ፣ ምንኛ ያንተ መጥፎ እድል መሆን ነው ጥለኸኝ የሄድከው፣ እንዴት ብትጨክንብኝ ነው ወድሃለሁ የምትለኝ፣ ለካ እያሞኘኸኝ አውቀህ ነበር አይደል ብዬ ተንሰቅስቄ አነባሁ። አልሐምዱሊላህ በዛች እንባ ጾሜን አሰርኩላችሁ። እንደዛ እያለቀስኩ አሞቀዋለሁ ያልኩት ዳቦ በእጄ እንዳያስኩኝ የሱብሂ አዛን ወጣ። ወዲያው አይኔን ጠራርጌ አዛን እንዳልሰማ ሰው ሁኜ ተኛው። እህቶቼ ከተነሱ ለምን አልቀሰቀስከንም እንደሚሉኝ እርግጠኛ ነበርኩ። ጾሙን በጣም ይፈልገውታልና። እንደውም በሕፃንነት አእምሮ ለአባታችን እንጾማለን ብለን ምለንም ነበር። እህቶቼ ተነስተው ሐቢብ ሱቢ አዛን አለ አመለጠን ሲሉኝ ባንኜ የተነሳው መስዬ እንደ መቆጨትም እንደ መበሳጨትም አክት አደረግኩና በቃ ሱሁር ያልበላ ሰው አይጾምም ተብሏል፣ ነገ እንጀምራለን አልኳቸው። ዋሸው ለመኖር ስል። እኔ ግን ጾሜን አሰርኩ በእንባ። አልሐምዱሊላህ የዛን ቀን ጾም ይለያል። ቀኑን እንደ ጉበት አድርቆኝ ውሃ እያስባለኝ ራት ላይ በልተን ባነጋኑ ዳቦ ብቻ ነው የጾምኩት። ምሳ ሲደርስ አውቄ እህቶቼን ከካፊር ጓደኞቻቸው ጋር ልካቸዋለሁ። ያልተበላ ዕቃ ያልተባለ ዕቃ ፍለጋ ይሄዳሉ። እዛም እግር ከቀናቸው ሲበሉ ይደርስባቸውና ትራፊም ቢሆን ሳይደረደሩ በልተው እንዲመጡ እመክራቸዋለሁ። ለኔ ግን አላህ አለኝ። እናላችሁ ያቺ ቀን ፀሐይዋ ራርታልኝ ቶሎ ጠለቀች። ዳመናማ ረመዳን ያን ቀን ብቻ ነው ያየሁት። መግሪብም ደርሶ የሰፈሩ ትልቅ መስጊድ ሙአዚን ድምፅ አሰማ። አላሁ አክበር፣ ፀሐይ ጠልቃለች። ጥቂት ውሃ ጠጣሁና መለስ አልኩ። ዛሬ ማታ እህቶቼ እንዳያለቅሱ ከባድ ውሳኔ ማድረግ እንዳለብኝ ተሰማኝ። በቅድሚያ በፈጣጣው ሳምቡሳና ሾርባ በየቤቱ ዞሬ ለመንኩ። አፍጥረን ከጨረስን በኋላ አንዲት ጎረቤት ጨማምራ አመጣችልን። እጠብቃችኋለሁ ያለችው አክስትህስ ትሉኝ ይሆናል። እሷ ጭራሽ የምትጠብቀው ምንም ነገር የለም። መፈጠራችንም ትዝ አይላትም። ያም ምሽት ሳናስበው ቤታችን ሞልቶ አፈጠረን። እናም እንዳልኳችሁ ከባድ ውሳኔ ማድረግ አለብኝ አልኩና ሌሊቱን ሙሉ ምን ልስራ በምን ላግዛቸው እህቶችን ብዬ ጣራ ሳይ ሐሳብ ብቅ አለልኝ። ያም ነገ ጠዋት ሰፈራችን ያለውን የእህል መጋዘን ውስጥ ተቀጥሬ በአጋዥነት ለመስራት እንዲቀጥሩኝ ለመለመን ወሰንኩኝ። ያ የኔ የመጀመሪያ ውጊያ ጂሃድ ይሆናል ብዬ ወሰንኩ። እንዳልኩትም የመጀመሪያ ባይሆንም የሰው ፊት ያየሁበት ቀን ነበር። ጀንበር ከመውጣቷ በፊት ከእንቅልፌ የነቃው። እህቶቼን ተመለከትኳቸው። በአልጋው ላይ ተጠጋግተው ተኝተዋል።
ታላቂቱ ታናሽ እህቷን አቅፋለች። በፊታቸው ላይ ያለውን የሰላም ስሜት ሳይ የልቤ የመቋቋም አቅም ጠነከረ። እኔ እጠብቃችኋለሁ፣ ወላሂ እኔ አለሁላችሁ። እኔ ከአላህ ጋር ማንም ያልኖረውን የድሎት ኑሮ አኖራቸዋለሁ ስል ሹክ አልኳቸው። በዚያው የጠዋት ብርሃን የመጀመሪያዊን ተስፋ ይዤ ወደ ትልቁ የእህል መፍጫ ቤት ሄድኩኝ። ሐጂ የአባቴ የድሮ ጓደኛና ወዳጅ እንደነበሩ አውቅ ነበር። አላህ ይርሐማቸውና አሁን አርፈዋል። አባቴ ስለሳቸው ሲያወራ ትክክለኛ ሰው ነው፣ ቃሉን ያከብራል ይል ነበር። ወደ መጋዘኑ ደረስኩ። ስፍራው በትልቅ የደረቅ እህል ሽታ፣ በጭነት መኪኖች ጩኸትና በሰራተኞች ጩኸት የተሞላ ነበር። ሐጂ ግዙፍ ሰውነት ያላቸውና ፊታቸው ላይ የዋህነት ምልክቶች የሚታይባቸው ነበሩ። በአንድ ጥግ ሆነው ስራውን እየተቆጣጠሩ ነበር። ሐጂ አሰላሙ አለይኩም አልኩኝ በትንሽ ፍርሃትና በትህትና ድምፄን ከፍ አድርጌ። እኔ የጓደኛዎ የከሌ ልጅ ሐቢብ ነኝ አልኳቸው። ሐጂ አይኖቻቸውን ከወረቀቶች አንስተው በእኔ ላይ አተኮሩ። ፊታቸው በርህራሄ ተለወጠ። ሐቢብ አላህ ይርሐመው አባትህን። እንዴት ነህ ልጄ? አልሐምዱሊላህ ሐጂ። መሬቱን እየተመለከትኩ መለስኩላቸው። እኔ የመጣሁት ስራ ለመቀጠር ነበር። ማንኛውንም አይነት ስራ እሰራለሁ። እህቶቼንና እናቴን መርዳት አለብኝ። ያውቃሉ እናቴ አእምሮዋ ልክ እንዳልሆነ። ጥላን ቤተሰቧ ቤት ሄዳለች። ቤተሰቦቻቸው ደግሞ በአክስቴ ምክንያት ይኸው ትተውናል። ሐጂ ደንግጠው ተነሱና በትከሻዬ ላይ እጃቸውን ጭነው አዘኑልኝ። ጭንቅላቴን እያሹ ዱዓ አደረጉልኝ። ከዛንም አውቃለሁ ልጄ አንተ የቲም ልጅ ነህ ብለው ለጥቂት ሰከንዶች ዝም አሉ። ከዚያም ፊታቸው እንደተበሳጨ ሰው ተለወጠና ቁጭትም ነገር መሰለኝ እንዲህ አሉኝ፣ ግን በዚህ ሰዓት እዚህ ምንም አይነት ክፍት ቦታ የለም። አንተ ገና ልጅ ነህ። እነዚህ ከባድ የከረጢት ስራዎች ላንተ ተስማሚ አይደሉም። ቤትህ ተመልሰህ ትምህርትህን ብትቀጥል ይሻልሃል። በየወሩ 500 ብር እኔ እቆርጥላቸዋለሁ አሉ። እሰራለሁ። የለም ስራ ነው መስራት የምፈልገው ብላቸውም እምቢ አሻፈረኝ ብለው ከኪሳቸው የተወሰነ ብር ሰጥተው ሸኙኝ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።